ለክርስቲያኖ ሮናልዶ ኳሱን የማቀበል ግዴታ የለብንም። ይህን የተናገረው እንግዲህ ፍራንሲስኮ ኮንሴሳው ነው። ሙሉ ንግግሩን ላጋራችሁና ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ። ፍራንሲስኮ ኮንሴሳው እንደተናገረው ከሆነ ጎሎችን በማስቆጠር ኳሶችን በመጨረስ እንደ ክርስቲያኖ ተጫዋች አለ ብዬ አላምንም። ነገር ግን በጨዋታ ላይ ኳሱን ለክርስቲያኖ የማቀበል ግዴታ የለብንም። ለምሳሌ ስለኔ ብትጠይቁኝ ኳሱን ላቀብል የምችለው አጠገቤ ላለ ሰው ወይም ደግሞ ላልተያዘ ተጫዋች ብቻ ነው። እግር ኳስ ላይ ረጅም የማሰቢያ ጊዜ አይኖርም። ለክርስቲያኖ የማቀበል ግዴታ የለብንም። ከዛ በተጨማሪም ክርስቲያኖ እዚህ እየተገኘው እንደ ሌሎቹ የብሔራዊ ቡድን ተጫዋቾች ቡድኑን ለማገዝ ነው። ክርስቲያኖ በ41 ዓመቱ እዚህ መገኘቱና ጨዋታዎችን ለማሸነፍ ያለው ፍላጎት ለኛ ትልቅ ምሳሌ ይሆነናል። ክርስቲያኖ በእግር ኳስ ህይወቱ በጣም ብዙ ነገሮችን አሳክቷል። አሁንም በጣም ብዙ ነገሮችን ማሳካት ይፈልጋል። ይህም ለኛ ትልቅ ምሳሌ ይሆነናል። ነገር ግን ክርስቲያኖ እዚህ እየተገኘው እንደ ሌሎቹ የብሔራዊ ቡድን ተጫዋቾች ሀገሩን ለማገዝ ነው ሲል ፍራንሲስኮ ኮንሴሳው የተናገረው። ንግግሩ እንግዲህ ይህንን ይመስላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ለክርስቲያኖ ሮናልዶ ኳሱን የማቀበል ግዴታ የለብንም። ይህን የተናገረው እንግዲህ ፍራንሲስኮ ኮንሴሳው ነው። ሙሉ ንግግሩ ላይ ያደርጋል የቁጥቋጦ ስር አለ። አንቺ ሜትር ከ20 ምን አባሽ ነው ቂጤን ቅመሉኛልሻ? ዱቄታም የሾርት ልጅ ምን አባሽ ነው የምትይው? እኔ እኮ ድንቁ ዳክዬው ሾርቱ ከዚህ ክለብ ይደለታ አልኩኝ። ሾርት እኮ የሸይጣን ልጅ እኮ ዓለም ያበላጨው ሾርት አንዴ አጭር አንዴ። አላህ ስራችሁን ይስጣችሁ። ፖርቹጋል ውስጥ እኮ አህያና የማይረባ ሰው ተሰብስቦ እኮ ነው እግዚአብሔርን መላችሁ። አሁን ይሄ ሰውዬ ስቴንዲ ኖርማል ይመስላላ። የመጨረሻ እነዚህ አጭሮች ነው ያሰቃዩ ነው ይላችሁ። የፕሬስ ኮንፈረንስ ኢንተርቪው ላይ ማለት ነው ተጠየቀ። ኳሱን ለምንድን ነው በደንብ እየተጫወታችሁ ያለው ነው? ምንድን ነው የኬሚስትሪ ጉድለታችሁ ምናምን የሚል ጥያቄዎች ብዙ እየጠየቁ ነበርና ማለት ነው። እኔ አጠገቤ ጋር ለሚቀርበኝ ሰው መስጠት ይቀለኛል፣ ግዴታ የለብኝም ለሮናልዶ ለመስጠት ነው ያለው። ግን ይኸውላችሁ ይሄ ስፔኖች ነገሩን በጣም መጠምዘዝ ስለሚወድ ነው ወደ ሌላ ነገር አድርገው ነው የለቀቁት ማለት ነው። ግን ያለበት ቶን ልክ አይደለም። ልጁ ገብቷችኋል አይደል? ያለበት ቶን ያው ሮናልዶ ማጫወት ምናምን ግዴታ የለብንም አይነት የሆነ ሮናልዶን በጣም ዲስሪስፔክት እያደረገ ነው ያወራበት ወይ ማለት ነው። ቶኑ ልክ አይደለም ከነጭራሹ ማለት እኔ እማልዋሻችሁ አሁን በዚህ ሰዓት ላይ ዓለም ላይ ማለት ነው ከባድ ኢጎ ያለበት ተጫዋች ምባፔና ቪኒሲየስ ናቸው አይደለም? ሁለቱ ለሮናልዶ የሆነ ሰክሰስ ሲሉ እንደሚሞቱ እርግጠኛ ነኝ። እኔ ይሄው እግዚአብሔርን መላችሁ ለሮናልዶ ሰክሰስ ሁለቱም ይሞታሉ እርግጠኛ ነኝ። እነዚህ አጭሮች ተሰብስበው አንተ አሁን ምን አሳክተ ነው እንደዚህ አፍን የምከፍተው? ማን ጭራሽ ማለት ነው ባይመችህም ለሮናልዶ ነው መስጠት ያለበት። ሮናልዶ መጥቶ ይሳተው ማን ጎንካሎ ራሞስ ሲስቶ ላይ ነው እንዴ ቁጭ ምለው የፖርቹጋልን ጨዋታ ሮናልዶ ሲስት ለማየት ሲስት ራሱ ገብቷል። ሮናልዶ ነው ልትናደድ አይገባም። ሁለት ትሮፊ ሰጥቷል። ሁለት ሜጀር ትሮፊ ማን ሶስት እንጂ ሁለት ኔሽንስ ሊግ አንድ ዩሮ ማን ልታከብረው ይገባል። ሌጀንድ ነው። 5 ባላንዶር አለው። 5 ሻምፒየንስ ሊግ ያለው ሰው ነው። ማን ዝም ብለህ እንደዚህ ቀና ብለህ ልታየው አትችልም። ማን የዓለማችን የመንጊዜው ምርጥ ተጫዋች ነው። ገብቷል አይደል? እንደዚህ ዝም ብለህ ዲስሪስፔክት ልታደርገው አትችልም። ገብቷል አይደል? ሁላችሁም ደግሞ ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። ጆአው ኔቬዝ ምን አጠፋ? ልክ ነው እኮ አንድ አይነት ናቸው ምናምን የምትሉ አንዳንድ አድክሞች ማለት ነው። ኢቭን አብዩኤል ራሱ እኔና አንቺ አሁን እዚህ ጋር ሁለታችንም የሮናልዶ ደጋፊ ነን፣ ግን አንድ ላይ ብንሆንም ተለያይተናል ነው የምልሽ አብዬ ክፋት አስበው አይደለም ምናምን ስትይ ማለት የሜሲ ደጋፊዎች ሀቅ እናውራ ከተባለ ብዙዎቻችሁ አይደለም አለ አይደል ጤነኛ የሆናችሁ ብዙ እንዳላችሁ አውቃለሁ። ግን በቃ በመቋጠር ላይፋችሁን ያበላሻችሁ ብዙ አላችሁ። ገባለ እንዴት ጎት እየደገፍክ ዲሉዥናል ትሆናለህ? ክፋት ከማሰብና ሮናልዶ እንዳይሳካለት ስለምትፈልግ እንደዚህ ምናምን ብለህ ታራግባለህ፣ ውስጥ ገብተህ ታራግባለህ። ገባለ ሂጓይን 2014 ላይ ሜሲን የሚገባውን ክብር ስላልሰጠው መሰለኝ ዋንጫ ያመለጣቸው አይደል እንዴ? አሁን ግን ያው ሜሲ ጋንግ ነው ያለው። አሁን ሮናልዶ ለምን እንደ ሜሲ እንደዚህ እንደ ጋንግ አልተከተሉትም? ለምን ኦቨር አላሽቃበጡለትም? ምናምን ሳይሆን ለማሽቃበጥ ፈቃደኛ አለመሆን ራሱ ሌላ ያልነገረ ብዙ ችግር ውስጥ አለማ። ብሩኖ ዝም አለ ማለት ብሩኖ ምንም አላጠፋ ማለት አይደለም። አንደኛ ተጠያቂ ደደብ አሰልጣኝ ከባር ልክ እንደ ኤምባፔ ይሄ ቡድን የሮናልዶ ነው ካልተመቸ ይቅርብህ ምናምን አይነት አቋም መያዝ ነበረበት። ሁሉንም ያባብላል፣ ሁሉንም እንዲጠግቡ ያደርጋል። ግን ሪያሊቲው ሮናልዶ አሁን ካለው ማይተናነስ ጥጋብ ነበረው 18 ዓመቱ እያለ። ግን ሉዊስ ፊጎን እንደዚህ ነበር ትሪት የሚያደርገው። አንዴ ብቻ ይሄ ብቻ ፎቶ ነው ብለህ ከገመትክ ደግሞ ሌላም ልድገምልህ ማለት ነው። ሌላ ጨዋታ ላይ ሉዊስ ፊጎ ሮናልዶ ለፖርቹጋል ያደረገውን አላደረገም። ግን የፖርቹጋል ሌጀንድ ስለሆነ በር ስለከፈተለት ብቻ እግሩን እንደዚህ ተሸክሞ ስትሬች ያደረገው ነበረ። ጆአው ኔቬዝ ሮናልዶን ስትሬች የሚያደርግ ይመስልሃል ወይ? ከኮሜንቱ ብቻ ከንግግሩ ብቻ እንደዚህ አስቦ ነበር ምናምን ብለህ አታስረዳን አባቴ። የሚገባውን ክብር እንደ ሜሲ እንደ ጋንግ ይከተሉታ ባልልም ራሱ የሚገባውን ክብር ትንሽ ክብርም አልሰጡትም ነው። በቃ ባጭሩ ምንም ክብር አልሰጡትም። ሽልጥልጥ የሆኑ እባቦች ስለሆኑ ነው። ተረዳኸኝ አይደለ?
ሮናልዶ ከመጣ በኋላ ነው ኢንተርናሽናል ዋንጫ ፊጎ አላመጣም፣ ዩሴቢዮ አላመጣም ለፖርቹጋል ኢንተርናሽናል ዋንጫ ማለት እናንተ ቁሌቶች። ይሄ ሰውዬ ነው እያያችሁ ፖርቹጋልን ዋንጫ ያመጣላቸው። እሱ ከወጣ በኋላ እንበላለን ብለህ ካሰብክ የደረቅ ሀገር ወደ ድሮ ትመለሳለህ። እንደ ዩሴቢዮና ፊጎ ብትሆን ነው ብትችል፣ እሱም አትችል። ዱቄቱን ላማ ሜሲ ደጋፊዎች ፍቱን። ጤነኞቹ ላያሳዝናችሁ፣ እንደዚህ ሚስትሪት ሲደረግ እንደዚህ ዲስሪስፔክት ሲደረግ ላያሳዝናችሁ አይችልም። ገባርለ እኔ አርጀንቲናን በጣም ነው የምጠላት። ብዙ ጤነኛ ያልሆነ ቋጣሪ የሮናልዶ ደጋፊ አርጀንቲናን የሚጠላት በሜሲ ምክንያት ነው። እኔ ደግሞ ለአርጀንቲና ማዝነው ሜሲ ሲኖር ብቻ። ሜሲ እየተጫወተ አርጀንቲና ዘረኛ ሀገር ምናምን መሆኗን ለሰከንድ ረሳዋለሁ። በተለይ ሜሲ ምርጥ ሲሆን ለሰከንድ ረሳዋለሁ። ሜሲን ነው ማየው። ተረዳኝ አይደለ? ሜሲ ማይችል ከሆነ ማን ነው አርጀንቲናን በጣም ነው የምጠላት። አሁን ሜሲ ሪታየር ካደረገ በኋላ አርጀንቲና ላይ ምን ያህል እንደምቋጠር ታየኛለህ ማለት ነው። እግር ኳስ ስለምወድ ሜሲ ቢበደል ማዝንለት እግር ኳስ ስለምወድ ነው እንጂ ሜሲን ስለምወደው አይደለም። ተረዳኝ አይደለ? አከብረዋለሁ። እግር ኳስ የምታከብር ከሆነ ገባርለ ሮናልዶ ሜሲ ምናምን ብለህ ጠሽ ካላልክ ሮናልዶ እንደዚህ ሲበደል በሀገሩ ልጆች ቅር ላይ አይችልም። በእርግጠኝነት ነው የምነግርህ። እኔ የምለው ፋሚሊ ፖርቹጋል ቤት ግን ለሮናልዶ ያላቸው ጥላቻ ከምን የመጣ ነው? ምን አረገ? ያለውን ነገር በሰጠ የሌላትን ዋንጫ ባመጣ ጩጩቹስ ምን ሆኖ ነው? ምንድነው? እኔ መልበሻ ክፍል ውስጥ አሁን ስለ ሮናልዶ እንደዚህ ተናግረው ከዛ ትሬኒንግ አብረው ሲሰሩ እንዴት ነው ሊሰማቸው የሚችለው? ሮናልዶ 41 አመቱ ነው። የድሮ ሮናልዶ የለም ምናምን ይሁን ማክበር አለብህ። በባሌም በቦሌም ሲኒየር ተጫዋች ነው። እሱም ቤንች ለማድረግ የማይደረግ ጥረት የለም። ባለፈው ጆዋን ኔቬዝ አሁን ኮንሴሳው ደገመው እንዴ። ከኮንሴሳው በ41 አመቱ ሮናልዶ እኮ ይሻላል። እንዴት ነው እንደዚህ እያወሩ ያሉት? ሲኒየር ተጫዋቾች ሮናልዶ ራሱን ፕሮቴክት ባያደርግ ሲኒየር ተጫዋቾች ለምንድነው ሮናልዶን ፕሮቴክት የማያደርጉት እንዴ? ሜሲ የሆነ ሰው ዲስሪስፔክት ቢያደርገው አገር ይበሉሃል። አገር ሲኒየር ተጫዋቾች ይበሉሃል። እና ምንም ከአሰልጣኙ ፕሮቴክሽን አያገኝም፣ ከተጫዋቾች ፕሮቴክሽን በአንድ ድምጽ ነው ሮናልዶ ዲስሪስፔክት እየተደረገ ያለው። ፖርቹጋል ቤት መልበሻ ክፍሉ እንዴት ሊሆን እንደሚችል ኢማጂን ማድረግ ነው ያቃተኝ። ወደ ቤንች ለማውረድ በጣም እየሞከሩ ነው። ቀጣይ ጨዋታ ቤንቹን ላንዳውን እየፈራው ነውና በጣም ቤንች ሆኖ ደግሞ ከገባ ማለት ነው ሮናልዶ ነው ችግሩ ለማለት ነፍሳቸውን ሰጥተው ነው የሚጫወቱትና ምንድነው ይሁላ ጥላቻ? በቃ ድሮ አቋሙ ላይ ነው የለም፣ ግን እስካሁን ላደረገው ነገር ክብር ይገባዋል። እግዚአብሔርን በጣም እኔ እንጃ እኔ ፖርቹጋል ምንም ነው ግራ ሊገቡኝ ያልቻሉት። እስቲ ኮፒ ሊንክ ሪፖስት ያደርጋችሁ የእናንተን ሐሳብ ደግሞ ኮሜንት ላይ